ብስራት ቅዱስ ገብርኤል ቤተክርስቲያን የትርጓሜ መምህር አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? ሁላችሁንም እንኳን አደረሳችሁ። እንደ እግዚአብሔር ፈቃድ ዛሬ የምንማማረው ደግሞ ሁላችሁ የእነዚህኞቹ ድምፅ ትንሽ ይበረታል። ጎበዞች ናቸው። እስኪ እናንተ በሉ፣ በዛ ያላችሁ አሁን አንድ ላይ በሉ። ስለዚህ ከዛሬ በኋላ ምን ያለው ሰው መሆን አለባችሁ? ዋጋ ያለው ሰው መሆን። እንዴት ነው መሆን የሚቻለው? እሱን ነው የምንማማረው። ፈቃድ እጅግ መልካም ነው። እግዚአብሔር መልካም ነው፣ ፈቃዱም ድንቅ ነው። በመካከላችን ተገኝቶ እንዲያስተምረን ቅዱስ እኔ እምነት፣ ተስፋ፣ ፍቅር በሚል ርዕስ ነው ላስተምር የመጣው የነበረው እና መቼም ሰባኪ እንደ እናት ነው። እንደ እናት ነው ማለት ምን ላቅርብ ይላል። ተማስ ለቀቂስ ምን ይወጣል? የእውቀት መቸገር ግን አይደለም። አንድ መምህር ከሚጠበቅበት ነገር አንዱ አዝኖ ማስተማር ነው። አዝኖ ማስተማር ነው። አዝኖ ማስተማር ማለት አሁን ያለው ችግር ምንድነው? ህዝቡ ላይ የቸገራቸው ነገር ምንድነው? ምን ላይ አተኩሬ ባስተምር ይሻላል ማለት አለበት እንጂ ያወቀውን ሁሉ አምጥቶ የሚያንጎደጉድና የሚያመሰጥር አይደለም ሊቅ ማለት። ሊቅ ማለት እኔ ግን ሊቅ አይደለሁም። በጣም ይቅርታ። ሳስበው ለካ እንደዛ እያልኩ ነው ሳላስበው። ግን እንደዛ አይደለም ማለት የፈለግኩት። እግዚአብሔር በሚያውቀው ሊቅ እንደሆንኩ ተሰምቶኝ የማያውቅም ደግሞም አይደለሁም። ግን ማለት የፈለግኩት ምንድን ነው? አንድ መምህር ምን ላቅርብ ብሎ ይቸገራል። እንግዳ የመጣባት እናት ለልጆቼ ምን ላቅርብላቸው፣ ለእንግዶቹ ምን ይሻላቸዋል ብላ ተጨንቃ እንደምታቀርበው ህዝቡ ላይ ያለው ችግር ምንድን ነው፣ ምን ባስተምራቸው ነው የሚሻል ብሎ ይጨነቃል። እውቀትማ ችግር የለም። ማቴዎስ ምዕራፍ 1ም ትምህርት ነው፣ ምዕራፍ 2ም ትምህርት ነው፣ ምዕራፍ 3ም ትምህርት ነው። 28ቱ ምዕራፍ 28,000 እንኑር። ክርስቶስ ያለው ሰው ዋጋ ያለው ሰው እሱ ነው። መድኃኔዓለም ዋጋ ያላቸው ሰዎች እንድንሆን በረድኤቱ ያሳድገን። ወስብሐት ለእግዚአብሔር።